هدالو إرتراوي يعربالو تلمنيانا يعربالو 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 የተከበራችሁ ተመልካቾቻችን በኤርፒኤም የሚተላለፍላችሁ የአማርኛ ፕሮግራማችንን ጀምረናል። እስከ መጨረሻው ፕሮግራም እንድትከታተሉኝ ግብዣዬ ነው። እንግዲህ ባለፈው ሳምንት ክፍል 1 ብለን ከአቶ ሰናይ ጋርና ከአቶ ክብሮም ጋር የጀመርነው ፕሮግራም አለ። በአጋጣሚ አቶ ክብሮም ብቻ ነው የተገኘው። አቶ ሰናይ በግል ጉዳይ ዛሬ ሊመቸው አልቻለም። እኛ ግን ፕሮግራማችንን ቀጥለናል። እንግዲህ ጋብዛለሁ ወደ ስቱዲዮ። አቶ ክብሮም በድጋሚ ስለመጣ እንግዲህ ክፍል 2 ነው። ባለፈው ሳምንት ክፍል 1 አውርተናል። አቶ ሰናይ በአጋጣሚ በግል ጉዳይ አልተገኙም። በሚቀጥለው ይመጣሉ ብለን ተስፋ እናደርጋለን። ለጊዜና ግብዣን ተቀበለ ለሁለተኛው ፓርት ስለተገኘ ከልብ አመሰግናለሁ። እንኳን ደህና መጣህ። እንዴት ሰነበትክ? እሺ ጤና ይስጥልኝ። እኔም አመሰግናለሁ። እሺ ባለፈው እንግዲህ ክፍል 1 ላይ በአንተ በኩል የጨረስነው እንትን አለ። መዝጊያው ላይ አንተን እድል በመስጠት ነው ዘጋውትና ምንድነው የሚለው እስከ ኃይለ ሥላሴ የፌዴሬሽን ማፍረስ ከዛ ደርግም ብለህ ነው ያቋረጥከው። ደርግ ከተገረሰሰ በኋላ እንግዲህ ኤርትራ ውስጥ በ1991 የምናውቀው ነፃነት ከደርግ ነፃ ወይም ደግሞ ሬፈረንደም ከዛ በኋላ 93 ተካሂዶ ኤርትራ ነፃ መሆኗን ሁላችንም የምናውቀው ነው። ከዛ በኋላ የነበረው ግንኙነት ከኢህአዴግ ጋር ኢትዮጵያ ውስጥ የተመሰረተው 83 ጊዜያዊ መንግስት ከዛም ብሎ ደግሞ ኢህአዴግ ስልጣኑን ተቆጣጥሮ ኢትዮጵያን ያስተዳድር ነበር። የነበረ ከሻዕቢያ ጋር የነበረውን ትንሽ ለማስታወስ ያህል እሱን ነካነካ አድርገን ከዛ ወደ ጦርነቱ የሄዱበትን እሱንም ገረፍ አድርገን ከዛ ደግሞ ለውጥ የመጣበትን 2018 የምንለው በፈረንጅ አቆጣጠር እዛ ላይ ብትቀጥልልኝ ደስ ይለኛል። እንግዲህ መድረኩን ላንተ ሰጣለሁ። ብዙም ሳናሰፋ ያኛውን እንትን ብለን ወደሚቀጥለው ጥያቄ እንቀጥላለን ማለት ነው። እሺ አመሰግናለሁ። እንግዲህ ባለፈው የግራችን መነሻ ምንድነው የነበረው የባህር በሩና የአሰብ ጉዳይ ጥያቄ ነው። እና አሰብ የኛ ነው፣ አሰብ ቀይ ባህር የኛ ነው የሚል ትርክት ነው አሁን በሰፊው ኢትዮጵያ ብዙ የኢትዮጵያ ቻናሎች በኩል እንደ ዘመቻ እየተካሄደ ያለው ማለት ነው። ይሄ መነሻው እንዴት ነው ብለን ያነሳ ነው እና ከመጀመሪያ ካጀመሩ መነሻው ከምኒልክ ከውጫሌ መሆኑን ነው ያስታወስነው። ከውጫሌ ጀምሮ ያኔ ነው የኤርትራ ጉዳይ ምኒልክ ጣሊያን እንደሰጡትና ከዛም ባለመግባባት የተነሳ በጣሊያንና በምኒልክ በኩል የነበረው የውሉ አለመግባባት ኤርትራ ጉዳይ አይደለም፣ ግን በሌላ አንዳንድ አንቀጾች ላይ በተለይ አርቲክል 17 ላይ የነበረው በዛ ምክንያት ነው አለመግባባት ተፈጥሮ ወደ ጦርነት የቀጠሉት ማለት ነው። እና ያ ሁሉ አልፎ እንግዲህ በፌዴሬሽን በዩናይትድ ኔሽንስ ውሳኔም በኤርትራ የህዝብ ተወካዮች ምክር ቤትም እንደነበር ካስታውሳለሁ ታሪኩ ይናገራል ማለት ነው። ያም ኢትዮጵያ እና ኤርትራ እንዲዋሃዱ ኤርትራ ከኢትዮጵያ ጋር እንድትዋሃድ የኤርትራው ፓርላማ አጽድቋል። አንዳንድ ሰሞኑን አንዳንድ የኢትዮጵያ ምሁራን ሬፈረንደም ተካሂዷል የሚል ንግግርም ሰምቼ ነበረ። ይሄ ስህተት መሆኑን ለማረጋገጥ ሬፈረንደም አልተካሄደም። ያኔ ኢትዮጵያ ኤርትራ ከኢትዮጵያ ጋር ትዋሃድ ሬፈረንደም አልተካሄደም። ይሄ ግልጽ እንዲሆን ማለት ነው። ምክንያቱም የታሪክ ችግር ስላለ ማለት ነው። ምንድነው የተደረገው? የኤርትራ የተወካዮች ምክር ቤት ወይም ፓርላማ ቮት አድርጓል ከኢትዮጵያ ጋር እንድትዋሃድ ማለት ነው እና የፌዴሬሽኑ እዛ ላይ እንትን እንድንል ማለት ነው። እና እዛ ላይ ትንሽ ዝርዝር ያልተናገርናቸው ጉዳዮች ስላሉ ማለት ነው። እና ያ ሁሉ አልፎ ለምንድን ነው የኤርትራ ትግል
ለመነሳት ምክንያት የሆነው ነገር ምንድነው ብለን ወደዛ ብንሄድ ጥሩ ይመስለኛል ታሪኩን ሲኩዌንሱን ለማስያዝ ማለት እና በ1952 በፌዴሬሽን ኢትዮጵያና ኤርትራ እንዲዋሃዱ ተደርጎ ስሙም ሳይቀር the state of the federation of Ethiopia and Eritrea ተብሎ ነው በዩናይትድ ኔሽን ውሳኔ በኤርትራ ፓርላማ ውሳኔ ውህደት የተፈጠረው ማለት ውህደት ተፈጥሮ ነበር እና ያኔ አሰብም ይሁን ባህሩም ይሁን የጋራ ሆነ ማለት ነው ኢትዮጵያ እንደ ፌደራል ገቨርንመንት ኤርትራ ማጠቃሎ ማለት ነው የጋራ ሀብት ሆነ ማለት ነው እና ኢትዮጵያ ባህሩን ያስተዳደረችው ከኤርትራ ጋር ማለት ነው ኤርትራ ባለችበት ከ1952 እስከ 61 በህጋዊ መልክ ከዛም እስከ 91 ማለት ይቻላል ማለት ነው እስከ 93 ኦፊሻሊ ኤርትራ ኢንዲፔንደንት ሀገር ስትሆን ድረስ ማለት ነው እና ያ ለኤርትራ ነፃነት ትግል ምክንያት የሆነው ነገር ምንድነው ብለን ማንሳት ያስፈልጋል ያ የሆነው ፌዴሬሽኑን ማፍረስ ስለተፈለገ ማለት ነው እና ከ1952 በሚቀጥሉት 10 አመታት ኤርትራ ከኢትዮጵያ ጋር ሆኖ በፌዴሬሽን እንድትተዳደርና ከ10 አመት በኋላ ደግሞ የሰፋ ኢንዲፔንደንስ ሰፋ ያለ ራስ ገዝነት እንዲኖራት ነው የነበረው ስምምነት ማለት instead of that ግን ኃይለ ሥላሴ ምን አደረገ ብዙ የማስፈራራት የአሳሲኔሽን አቴምፕት በወልዳ ወልደማርያም ላይ ስንት አሳሲኔሽን አቴምፕት ነው የተደረገው የግድያ ሙከራዎች ብዙ ተደርጓል እና instead of የተጠበቀው የሰፋ ራስ ገዝነት አስተዳደር እንደመስጠት መልሶ ነው ያንን ፌዴሬሽን አፍርሶ በ1962 ማለት ነው እንትን አደረገው ማለት ዩኒተሪ አደረገው ማለት እና ኤርትራ የነበረችውን ትንሽ የራስ ገዝነት ስልጣን ወይ አስተዳደር በቋንቋ የመተዳደር የራስ ፓርላማ የራስ ተወካዮች ህዝብ መምረጥ የራስ ባንዲራ የነበረውን አፍርሶ ሙሉ በሙሉ አንደር ኢትዮጵያን ዩኒተሪ ሲስተም እንዲገባ አደረገ ማለት እና ያ ምን ወለደ የትግል ወለደ ማለት ነው በርግጥ ጥቂት ሰዎች ጀመሩት በጥቂት እንቅስቃሴዎች ተጀመረ እያለ ግን ስለ እርማት ስላልተደረገ የሆነ ለማስተካከል የተደረጉ ጥረቶች ስላልነበሩ በኢትዮጵያ በኩል ትግሉ እየሰፋ ያየነው በ1991 በሚሊተሪ በ1993 ደግሞ በሬፈረንደም የኤርትራን ነፃነት ጉድ ሆነ ማለት ይሄ ነው ይሄ ታሪክ በኢትዮጵያውያን በኩል በኤርትራውያን በኩል ሁላችንም እናውቀው ነገር በኢትዮጵያውያን በኩል ግን ይሄ ነገር በትክክል አይሄድም እና ምንድነው ግማሽ እውነት ነው ግማሹን አንዳንድ ነገር ተቀስጠቀስ ያያረጉ ሙሉውን ታሪክ አይደል እና half truth ደግሞ ፎልስ ነው ስለዚህ እዚህ ላይ ነው ትኩረት አድርጌ እንድናገር ያለው ማለት እንግዲህ ከዛ በኋላ የነበረውን እንግዲህ ከ93 በ1993 በፈረንጅ አቆጣጠር ሬፈረንደም ተደርጎ ኤርትራ ሉዓላዊት አገር ሆና በዩናይትድ ኔሽን ቦታ ተሰጣ እንግዲህ ባንዲራዋን ሰቅላ እንደ ሀገር መኖር የጀመረችበት ወቅት ነው ከዛ በኋላ ብዙም ሳይቆይ ወደ ጦርነቱ ተገብቷል አሁን ጦርነቱ እንዴት ተጀመረ ምን ይመስል ነበር እሱን ለመንካት አይደለም ግን ከኢህአዴግ ጋር የነበረው ሪሌሽን በተለይ ህወሓት የሚመራው ኢህአዴግ መለስ ዜናዊ እንደ ፕሬዝዳንት ሆኖ ከዛም ጠቅላይ ሚኒስትር ሆኖ ከኢሳያስ ከሚመራው ህግደፍ የተባለው ከ94 በኋላ የተመሰረተ ዝምድናቸው ምን ይመስል ነበር ምክንያቱም ያያያዝን ከስር እየነካካን መሄድ ስላለብን ማለት ነው አሁን የደረሱበትን ደረጃ ወደ ኋላ ተመልሶ ችግሩን አይቶ ያ ችግር ምናልባት ለኛ ስዕል ሊሰጠን ይችላል የሚል ሐሳብ ስላለኝ ነው እዛ ላይ ብዙም ጊዜ ሳናጠፋ ገረፍ አድርገን ብናልፈው ደስ ይለኛል አዎ እንግዲህ በኢትዮጵያ መንግስት የነበረው አመለካከት ኋላም እንዳየነው በተለያዩ አጋጣሚዎችም እንደተገለጸው
በተለይ በወር ተፍሲር መለስ ዜናዊ የነበረው አመለካከት ምንድነው? የሰፈሩ አገሮች ኤርትራም ትሁን ኢትዮጵያም ትሁን ሳውት ሱዳንም ትሁን ነው ሪጋርድለስ ኦፍ ባንዲራቸው የየራሳቸው ኢንዲፔንደንት ቢሆንም ተባብረው እስከሰሩ ድረስ በኢኮኖሚክ ትብብር እስካደረጉ ድረስ ሰላማዊ ጉርብትና እስካላቸው ድረስ አብሮ ማደግ ይቻላል የሚል አመለካከት እንደነበረ ነው የሚገባኝ ማለት እና ኤርትራ ሬፈረንደም ሲካሄድ ኢትዮጵያ ቀድማ እውቅና ሰጠች። በዚህ ኢህአዴጎች የሚወቀሱበት በኢትዮጵያ ልሂቃን የሚወቀሱበት ነገር አለ። ምንስ አማራጭ ነበራቸው? ይሄ እንግዲህ በዩናይትድ ኔሽንስ ኢንቮልቭመንት የተካሄደ ሬፈረንደም የትም ሀገር ይካሄዳል። እዚህ ለምሳሌ ካናዳ ኩቤክ ስንቴ ነው ሬፈረንደም ያካሄደችው? እና ሬፈረንደም የኤርትራ ህዝብ ሬፈረንደም ሲያደርግ የኢትዮጵያ ህዝብ መጠየቅ ነበረበት የሚሉም አሉ። እንዴት ተደርጎ እንግሊዝ ሀገር እዛ ላይ አተክብሮም እውነትን ነው። አንድ የሚነሳ ነገር አለ። ሬፈረንደሙ ባርነት ይሻላል ወይም ደግሞ ነፃነት ተብሎ እንዲህ በደረቅ ነው የማስፈራራት አይነት ደርግ ይመለስ ወይስ አይመለስ የሚል ሬፈረንደም ሲስተም ነው የተካሄደው የሚባል እንትን አለ። እንግዲህ የኤርትራ ህዝብ ለነፃነቱ የሰጠውን ዋጋ እኛ ኤርትራውያኖች ወገኖቻችንን በማጣት ምክንያቱም በዛን ሰዓት የሄዱት ወጣቶች ለትግል ለነፃነት ብለው ያልተመለሱ እንዳሉ በየቤቱ የምናውቀው ነው። ዋጋ ከፍለናል ማለት ነው። ያ ዋጋ የተከፈለው ለነፃነት መሆኑን የኤርትራ ህዝብ ያውቃል። ግን ሂደቱ ላይ እንደ ማስፈራራት ነው የኤርትራን ህዝብ የተጠቀመበት። በተለይ አሁን ኢሳያስ የሚመራው ሻዕቢያ በዛን ሰዓት ባርነት ይሻላል ወይስ ነፃነት ተብሎ እንደዛ አይነት እንትን አለና እንደዛ አይደለም። ይሄ አብራራልኝ እሷ ጋር ይሄ ስህተት ነው። ምክንያቱም አንድ ህዝብ አንድ የተወሰነ ሪጅን ህዝብ ያለውን ስታትስ ኮ ነው የምትጠብቀው ወይስ ካለው ሀገር መነጠል ትፈልጋለህ የሚል ጥያቄ ነው የትም ሀገር የሚቀርበው። ብሬግዚት የቅርብ ጊዜ አሁን የእንግሊዝ ሀገር የተደረገው ሬፈረንደም ታስታውሳለህ። ብሬግዚት ምንድነው? ከዩሮፒያን ዩኒየን ጋር አብረው ይቀጥሉ ወይስ ይውጡ የሚል ኦፕሽን ነው የቀረበው። ሁለት ኦፕሽን ነው የቀረበው እና ከዩሮፒያን ዩኒየን እንውጣ ወይስ እዛው እንቆይ ነው እና መውጣትን መረጡ ማለት ነው። ልክ እንደ ኤርትራ እንደተደረገው ማለት ነው። ስኮትላንድ አርጋ ነበር መሰለኝ አንድ ጊዜ አልተሳካም ማለት ነው። እንዲወጣ አልተሳካም። እዚህ አሁን ምሳሌ ካናዳ ኩቤክ ከካናዳ መነጠል የሚፈልጉ ብዙ ፖለቲካኖች አሉ። ፍሬንች ተናጋሪ ነች ኩቤክ ማለት ነው እና ካናዳ ደግሞ አንድ እንግሊዝ ነው ያለችው እና ይሄንን ከካናዳ ለመነጠል ሬፈረንደም ሲካሄድ የኩቤክ ተወላጆች የኩቤካውያን ሬዚደንትስ ናቸው ሬፈረንደም ያካሄዱት እንጂ የካናዳ ህዝብ በሙሉ አይደለም የሚጠየቀው ኩቤክ ለመነጠል። እና ትነጠላላችሁ ወይስ አትነጠሉም ነው እንጂ ጥያቄው ትወጣላችሁ ከዚህ ወይስ አትወጡም ነው እንጂ የባርነትና የነፃነት ጉዳይ አይደለም። ስለዚህ ህዝቡ ተጠየቀ ነፃነት ፈልጋለሁ ወይስ ከኢትዮጵያ ጋር? it was obvious ማለት የነበረችው ከኢትዮጵያ ጋር እና ባለህበት ነው የምትቀጥለው ወይስ ነፃ እንውጣ የሚል ጥያቄ ነው እንጂ የባርነትና የእንትነት አይደለም። ስለዚህ ይሄ የትም አገር ያለ አሰራር ነው። ብዙ ሀገሮች ይጠቀሙበታል። ብዙ ታሪክ እኛ በህይወት እያለንም ብዙ ነገር አይተናል። ስለዚህ ህዝቡ ተጠይቆ ነፃነትን ቮት አደረገ። ኢትዮጵያ ይሄንን አክኖሌጅ ማድረግ ሪኮግኒሽን መስጠት ነበረባት አልነበረባትም ሌላ ጉዳይ እና ማድረግም ስለነበረባት ይሄ መብትም ነው የህዝብ መብት ነው። አንድ ህዝብ በኃይል ተጨፍልቆ አትወጣም የሚል በኃይል መገዛት አይችልም። ስለዚህ ተጠየቀ፣ ነፃነትን መረጠ። ኤርትራ ነፃ ሀገር ሆነች። ወዲያውኑ የዩናይትድ ኔሽንስ አባል ሆነች።
ሆነች። በቃ ይሄ ነው እንግዲህ ሪያሊቲ ማለት ነው። ኦኬ፣ በጣም ጥሩ። ምናልባት እንግዲህ ቀጥታ ወደ ጉዳያችን እንገባለን። ከዛ በኋላ ጦርነት ተነስቷል፣ አልጀር ስምምነት ተካሂዷል። እንግዲህ እንዝለለው እና ሰላም መጣ 2018 ላይ። ባለፈው የመጀመሪያ ፕሮግራማችን ላይ ለአቶ ሰናይ ጠይቄው ነበር። እሱ የራሱን አስተያየት ሰጥቷል። ግን አንተም እዚህ ሀሳብ ላይ መካፈል ስላለብህ 2018 የነበረ ሰላም አካሄድ እስከ ጦርነቱ ጊዜ ማብቂያ ወይም ደግሞ የፕሪቶሪያው ስምምነት እስከ ተፈረመበት ሰዓት ያለውን ነገር እንዴት ነው የምትመለከተው? ያንተ የግል አስተያየት ማለት ነው። እኔ መሰለም በኤርትራ በኩል ፈላጭ ቆራጭ ኢሳያስ ነው። ኢሳያስ የሚለው የሱ ሙድ የሱ ስሜት እሱ በፈለገው ነው አገሪቱ የምትሄድ። ምክንያቱም ፓርላማ የለም፣ የሻዕቢያ የህዝባዊ ግንባር የዲሞክራሲን ፍትህ የግንባሩ ማዕከላዊ ኮሚቴም ተሰብስቦ አያውቅም። አንድ የ94 ጉባኤ እንዳካሄደ ከዛ በኋላ ተሰብስቦ አያውቅም። ኢማጂን 21 ዓመት አለው ማለት ነው። እና የለም ምንም አይነት የመንግስት ኢንስቲትዩሽንስ የለም። ስለዚህ ምን አይነት ውል ነው ያደረጉት? ምን አይነት የነበረው እንትን አይተነዋል ማለት ነው። ስለዚህ ኢሳያስ በፈለገው ሁኔታ ነው ሊሄድ የተሞከረው። ኢሳያስ ደግሞ የራሱ የሆነ ችግር አለበት። ኢሳያስ as a person ስትመለከተው ኢሳያስ እልከኛ ነው፣ ፈሪ ነው፣ ጨካኝ ነው፣ ህሊና የለውም and is psychopath። የኢሳያስን ባህሪ በሚገባ ለመረዳት ይሄ የሳይኮፓቲክ ቢሄቪየር የሚባለው the mask of sanity የሚባል አንድ መጽሐፍ አለ በ1941 የተጻፈ በሄርቬይ ማክሌይ የተጻፈ እና እሱን ታነብ ወይንም እሱን somehow ሳመሪውን ታነብ ስለ ኢሳያስ ክሊር የሆነ ባህሪ እዛ ታገኛለህ። ስለዚህ ኢሳያስ በፈለገው መንገድ ነው የሄደው። ምንም አይነት የህዝብ ለህዝብ ወይንም መንግስት ለመንግስት ኢንስቲትዩሽናል በሆነ መልኩ የተካሄደ ነገር አልነበረም። ኢሳያስ ደግሞ ህልኩ ከወያኔ ጋር የነበረው ወያኔ ጋር ይተዋወቃሉ፣ ብዙ ነገር አብረው አሳልፈዋል። ስለዚህ እነሱን at any cost ማጥፋት ነበረበት እና ከአብይ ጋር የነበራቸው የአጭር ጊዜ ፍቅር ጉዞ ወይም ጫጉላ ጉዞ ወያኔን ለማሸነፍ የነበረው። ወያኔ ደግሞ ጦርነቱ ተካሄደ፣ ወያኔ ደግሞ ተሸነፈ። በሶስት ሳምንት ውስጥ ተሸንፈዋል። ይሄን መካድ አንችልም። ወያኔ ተሸነፈ። በቂ ዝግጅት ስላላደረጉ ነው፣ በቂ ሰራዊት ስላልነበራቸው ነው፣ ዋቴቨር ክሬዲት ስላላደረጉ የተለያየ አይነት ጀስቲፊኬሽን ተሰጥቶ ወያኔ ተሸንፈዋል። ከዛ ግን ምንድነው ህዝቡ አነሳቸው ማለት። ምክንያቱም ወያኔ ማለት ወያኔ የተነሱበት ዓላማ ህዝባዊነት ስለነበረው የህዝብ ድጋፍ ስለነበረው ተንቤን በረሃ ሄደው አፈር ልሰው እንዲነሱ ህዝብ ደገፋቸው። በህዝብ ድጋፍ ተመልሰው መስተንክራዊ የሆነ ተአምር የሆነ ታሪክ አሳዩ እና አሁን በሰሞኑን የአሉላ ኦፕሬሽን ሰሞኑን ሲከበር የነበረው የዛ አጋጣሚ ነውና ተአምር በሆነ መልኩ ወደ ለፊት የመጡት ማለት ነው። ኦኬ፣ ከዛ እንግዲህ ጦርነቱን አይተነዋል። ብዙ ነገር ተከስቷል። አሁን ያልከው የሰኔ 21 የአሉላ ኦፕሬሽን ሲከበር ውሏል፣ አይተነዋል። ከዛ በኋላ የፕሪቶሪያ ስምምነት ነው የኢሳያስን ህልም
ከመቋጨት ወይም ደግሞ የኢሳያስን እንቅልፍ የቀሰቀሰው ፕሪቶሪያው ስምምነት የሚለው ነው። የኢሳያስ ህልም እንደምናውቀው ሁላችንም ህወሓትን ወያኔን ማጥፋት፣ እሱን ተከትሎ ደግሞ ህወሓትን ሊደግፍ ይችላል የተባለውን ወጣት ወይም ደግሞ የትግራይን ህዝብ እንግዲህ በእንጭጭ ወይም ደግሞ ህጽቦ እንዳለው እሱ ማለት ነው ጌም ኦቨር ብሎ ወደ ትግራይ ዘምቶ ፕሮግራሙን ወይ ዓላማውን ማሳካት አልቻለም። በፕሪቶሪያ ስምምነት ተኮሊፍና ባለው ማለት ነው ተኮላሸው ህልሜን ማሳካት አልቻልኩም ብሎ ከዛ ከፌደራል መንግስት ጋር ወደ ቁርሾ ነው የገባው። ያው እንግዲህ ስልክ መዝጋት፣ ከዛ በሲቪል አቪዬሽን ጥያቄዎች ያልተከፈሉኝ ገንዘቦች አሉ በሚል ሁሉን ነገር ዘጋግተው አንድ ያልዘጉት ነገር ቢኖር ኤምባሲ ብቻ ነው። ከዛ ከኢትዮጵያ መንግስት ወይም ደግሞ ከፌደራል መንግስት አንድ አጀንዳ ተነስቷል፣ ባህር ጥያቄ የሚል በብዛት እስካሁን ድረስ ማለት ነው እንግዲህ በተለያዩ የመንግስት ሚዲያዎች እንደ አጀንዳ ምሁሮችን እያመጣ እንደ አጀንዳ ሴትል ተደርጎ ቅስቀሳው የጦፈ ነው። ሻዕቢያ ደግሞ ይሄ አጀንዳ ስላስደነገጠው ትላንት አጠፋዋለሁ ብሎ ተኮላሸብኝ፣ ፕሮግራሚን ሳልገለው እስከ መጨረሻው ጭንቅላቱን ቀጥቅጬ ሳላጠፋው የተኮላሸ ፕሮግራም አለ ባለው ህብረተሰብ ላይ ጸምዶ የሚል ደግሞ አዲስ አጀንዳ ይዞ መጥቶ ደግሞ ምስሉን ቀይሮ ማለት ነው እንደ እስስት ራሱን ምስሉን ቀይሮ ሺፍት አድርጎ ከትግራይ ምሁራን ጋር ወይም ደግሞ ከትግራይ አክቲቪስቶች ጋር በድብቅ ደግሞ ትግራይ ጀነራሎች የሚሆኑ የፖለቲካ መሪዎች ጋር ጸምዶ የሚል አዲስ ፍቅር ጀምሯል። ይሄ ነገር ባንተ እንዴት ነው ጀስቲፋይ የሚደረገው? ማለት እንዴት ትመለከተዋለህ? ትላንት ገለሃለሁ ብሎ የመጣ ዛሬ ፍቅር ሲልህ እንዴት ነው በፖለቲካው አይን ሲታይ ማለት ነው? እንግዲህ የፕሪቶሪያው አግሪመንት በጣም ወሳኝ አግሪመንት ነበረው። ስምምነቱ ትልቁ ነገር ጦርነቱ መቆም ነበር። ከዛ በፊትም ያው ከአሉላው ኦፕሬሽን በኋላ የነበረው ሁኔታ ኤርትራ ያው እንግዲህ ችሎታቸው፣ አቅማቸው፣ ተሞክሯቸው ጦርነትን መፍጠር፣ ጦርነትን ማስተዳደር፣ ጦርነትን መምራት፣ ጦርነትን ማስኬድ ይሄ ነው ስራቸው የኤርትራ ፖለቲካ ሰዎች፣ መሪዎች ማለት ነው። እና ከዛ በኋላ ሁኔታው ወዴት እያጋደለ እንደመጣ ያው ሚዛንም ነበራቸው ማለት ነው። ኢንፋክት የነበራቸው ኢንጌጅመንት ስንከታተለው እንደነበረ ማለት ነው ያን ያህል ቨሪ አክቲቭ አልነበር። መጀመሪያው ነው እንደማይሆን ካዩ በኋላ ከአሉላ ኦፕሬሽን በኋላ መቀሌ ነፃ ከወጣች በኋላ ወደ ማፈግፈግ ወደ ኮስት ሚኒማይዜሽን ነገር ነው እንጂ የሄዱት ኦፍኮርስ መጨረሻው ላይ ብዙ ሞት ሽረት ትግል ተካሂዷል። ኤኒዌይ ያ ብሎ ያ ሁሉ ጥፋትና ውድመት መጠፋፋት ተከትሎ የፕሪቶሪያ ስምምነት ተደረገ። ፕሪቶሪያ ስምምነት ሲደረግ ጦርነቱ ቆመ፣ ተበታተኑ ማለት ነው። ስለዚህ ክራይም ፓርትነርስ ኢን ክራይም የነበሩት ማለት ነው የኢትዮጵያ መንግስት፣ የኤርትራ መንግስት እና የአማራ ፋኖም ወይ የአማራ ተዋጊዎች የምንለው ተበታተኑ ማለት ነው። አሁን ይሄ ነው አሁን ወያኔ ትልቁ ድላቸው ወይ የትግራይ ኃይል ትልቁ ድላቸው ያኔ ነው። ጠላቶቻቸውን እንዲበታተኑ አደረጓቸው ማለት ነው። ከዛ ፌደራል መንግስት ለምን ብቻቸውን መሆን ፈለጉ? ለምን አንድ ላይ ሁላችን አብረን የተወጋ ነው አብረን ነው ፕሪቶሪያ ላይ መጠቃለል ነበረባቸው ወይ? የኤርትራን የፋኖንም ለምን አንድ ላይ አልሆኑም? ያ የሚያጠያይቅ ነገር ነው። should have መሆን ነበረባቸው እና ያ ተንኮል ያለበት ይመስለኛል። ወይንም ደግሞ አደራዳሪዎቹ ያሰቡት ነገርም ሊኖር ይችላል ሊሆን ይችላል። እንደተባለው አሜሪካኖች አስገድደው እንዳስፈረሟቸው እና ያዘጋጁት ሁሉንም ያዘጋጁት አሜሪካኖች እንደሆኑ ነው የሚነገረው ማለት ነው። ስለዚህ እነሱን የመነጣጠል ሁኔታ
ነበር ማለት ነው። የዘር በአደራዳሪዎቹ ወይም ደግሞ የአብይ መንግስት ተንኮል አስቦ ነው whatever the reason አልተጠቃለሉ። ስለዚህ ፌደራል መንግስት ታረቁኝ አለ። ፋኖና ኢሳያስ ደግሞ ወደ ኋላ ቀሩ ማለት ነው። ፋኖ ወዲያውኑ ወደ ጦርነት ገባ ማለት ነው። አሁን ደግሞ ከኤርትራም ጋር ያው ኤርትራ ፋኖን እንደሚደግፍ ነው ብዙ ጊዜ የሚነገረው። የሆነ ታንጂብል የሆነ ወይ እንትን አታገኝለትም፣ ግን በአጠቃላይ ፋኖን እንደሚያግዝ ይነገራል ማለት ነው። ስለዚህ ካለው ሳቲስፋክሽን ሁኔታ ደግሞ ኢሳያስ ተሆሊፍና አለ። ያ ማረግ የፈለጉትን ነገር ባለማድረጋቸው፣ ማጥፋት የፈለጉትን ባለማጥፋታቸው ኢሳያስ is not happy። ምክንያቱም ኢሳያስ at any cost ጥፋት to the maximum መሄድ ነገር ያለው he is a psychopath እና አንድ ሳይኮፓት ደግሞ ትልቅ ሳቲስፋክሽን የሚሰጠው የጥፋቱ መጠን በበዛ ቁጥር ይበልጥ ሳቲስፋክሽን ይበልጥ ኢነርጂ ይሰጠዋል ማለት ነው። እና ያ ነገር ባለመሆኑ ተኮሊፍና አለ ማለት ነው። ከዛ በኋላ የትግራይ ኃይሎች እንግዲህ ቢያንስ ወደ 4 ግንባር ነው ያለው። እያንዳንዱ ግንባር 2 ወይም 4 አርሚ አለው። እያንዳንዱ አርሚ ስንት ክፍለ ሰራዊት ነው ያለው? እንግዲህ ብዛቱን ይየው። መጀመሪያ በ9000 የሚሆን የሰራዊትና ሌላው በሚሊሻ በየቦታው የነበረ ሚሊሻ በቂ ስልጠና እንትን ያላደረገ በቂ ያልታጠቀ በነበረው በእንደዛ ነው ሬዚስት ያደረጉት ማለት ነው። አሁን ግን ምን ያህል ኃይል እንዳላቸው ፌደራል መንግስት የሚያውቃል፣ የሻዕቢያ መንግስት የሚያውቃል ማለት ነው። እና የኢትዮጵያ መንግስት መጀመሪያ ሻዕቢያ ወያኔን አጥፍቶ በሻዕቢያ ተጠቅሞ ከዛ ኋላ ደግሞ ምንድነው it was obvious ማነው ስሙ ጌታቸውም ደጋግሞ ተናግሮታል። የተለያዩ ትንታኔዎችም ስንሰማ ነበረ። መጀመሪያ ወያኔን አጥፍቶ ከዛ ኋላ ደግሞ ሻዕቢያን ለማጥፋት ነው የነበረው ዓላማው ማለት ነው። ይሄም የኤርትራ የሰራዊት መሪዎችን ይሄን አይጠፋቸውም ማለት obvious አብይ ምን አይነት ሰው እንደሆነ ኋላ ቢሆንም ሁሉም ሰው አውቆታል። በጣም ጥፋት ያለው ሰው መሆኑ ዛሬም ይሁን ነገር ኤርትራን just ኮንትሮል ማድረግ እንዳለበት ማጥፋት እንዳለበት ያው የታወቀ ነው ማለት ነው። ስለዚህ ይሄ ትልቅ አደጋ ውስጥ ገባ ማለት ነው እና ኢሳያስ ደግሞ ከባህሪው ማዋጣው ነገር ከሆነ 180 ዲግሪ ዞሮ መመለስ ምንም ህሊናም ይሉኝታም የለው። ስለዚህ በአሁኑ ሰዓት ኢሳያስ የሰርቫይቫል ጉዳይ ሆነበት ማለት ነው። ድሮኖች አሉ፣ በብዛት ሰራዊት አለ፣ አቅማቸውን ይተዋወቃል። ስለዚህ እንደምንም ብሎ ወያኔን አሳምኖ ወያኔን በእንብርክክ አስመራ መቀሌና ቢሉት ኢሳያስ በአሁኑ ሰዓት ወሳኝ ኢሳያስ ደግሞ መሞት አይችልም። ስለዚህ የተባለውን ነገር ማድረግ ይችላል at this moment to survive እና በዚህ ሁኔታ የትግራይ ሰራዊት ከኢትዮጵያ ፌደራል የአማራ ፋኖች ጋር በሚዋጋበት ጊዜ በፌደራል ሳይድ እንዲሆኑ ብዙ ጊዜ ደጋግሞ እንደጠየቃቸው ይነገራል ማለት ነው። ወያኔዎች እንዲህ ብለዋል፣ ትግራይ ኃይሎች እንዲህ ብለዋል። መጀመሪያ የተደረገውን ስህተትን በስህተት አንደግም ብለዋል። ይሄ ስትራቴጂክ አምቢጉዊቲ የሚለው ሳይድ አልያዙም፣ ዝም ነው ያሉት ማለት ነው። ይሄ የተረጋገጠ ነው። ፌደራል መንግስት ፋኖን በሚዋጋበት ጊዜ ፋኖ ማጥቅተውናል፣ እኛን ወግተውናል ብለው አብረው ፌደራል መንግስት ጋር አብረው ፋኖን አልወጉም። ይሄ በጣም በጣም ጠቃሚ የሆነ ውሳኔ ነው የወሰኑት ማለት ነው። ከዛም በኋላ ኤርትራንም እንዲወጉ ነው የተፈለገው። እነሱ ደግሞ ምንም ጥቅም የላቸውም።
እነሱም ራሳቸው ወያኔ የህልውና ጉዳይ ውስጥ ገብታለች። ስለዚህ በዛ በኩል የህጋዊ እውቅና በምርጫ ቦርድ በኩል ህጋዊ እውቅናውን አጥታለች። አብይም እንዲያጠፋቸው ይፈልጋል። እንዴት ሊያጠፋቸው እንደነበር ደግሞ አይተነዋል። የትግራይ ህዝብም አይቷል። ሰከንድ ቻንስ ካገኘ ምን ማድረግ እንደሚችል የታወቀ ነገር ነው። ስለዚህ ወያኔም ሻዕቢያም at this moment የሰርቫይቫል ጉዳይ ስለሆነ ወዶ ሳይወዱ ወደ አንድ ሳይት አንድ ባንድ በኩል እንዲሆኑ አስገድዷቸዋል። ተገደው ሁለቱም ሳይት ተገደው የገቡበት ባለው ነገር ምንም እንኳን ባንተ እይታ ምን ያህል እድሜ ሊኖረው ይችላል? አሁን እንግዲህ ተገደው እንደገቡ ጠቅሰሃል። ምን ያህል እድሜ ሊኖረው ይችላል? ምክንያቱም ተገደህ የገባኸው ወይም ደግሞ አሁን ለምሳሌ ዝናብ ኃይለኛ ዶፍ ዝናብ ሲጥል እንግዲህ ወደ ጥላ ዘለ ትገባለህ። ሱቅም ሊሆን ይችላል የሆነ ራስን ከመበስበስ እንትን ለማድረግ ዝናቡ ካቆመ በኋላ ጉዞውን ትቀጥላለህና ይሄ አደጋ ከፌደራል መንግስት ሊመጣ ይችላል የተባለው አደጋ ካልመጣ ከዛ በኋላ ምንድነው የሚሆኑት? ዶፉ ካቆመ በኋላ ጉዟቸው እንዴት ነው የሚሆነው? ባንተ እይታ ማለት ነው፣ አስተያየት እንዴት ነው? well at this moment አሁን ኢሳያስ የፈጸመው ወንጀል የፈጸመው ጥፋት በኤርትራ ህዝብ ላይ በትግራይ ህዝብ ላይ በኢትዮጵያም ላይ ያደረሰው ጉዳት ተወዳዳሪ ነው እስካሁን ድረስ ማለት ነው። ካሁን በኋላ ለኤርትራ ህዝብም ለትግራይ ህዝብም ለኢትዮጵያ ህዝብም ፖቴንሻሊ ትልቅ አደጋ ሊኖር የሚችል በእኔ እይታ የአብይ መንግስት እድል ካገኘ ኤርትራን ወሮ ኤርትራን መቆጣጠር ከቻለ ከዛ በኋላ እዛ ላይ አይቆምም፣ ወደ ትግራይም ይመለሳል ማለት ነው እድሉ ካገኘ። ይሄ ግን ሊሆን ይችላል ምናልባት አስተያየት ብቻ ሆኖ እንዳይቀር ፖሲቢሊቲው ምን ያህል ነው? ምክንያቱም የኤርትራን ህዝብ የታወቀ ነው፣ ታጋይ ህዝብ ነው። ሉዓላዊነቱን ወይም ደግሞ ራሱን ከማስደፈር ወደ ኋላ ማይለው በጎበጣም ወይም ደግሞ በጉልበት ብዛት ቢያዝም የተያዘው ወይም ደግሞ ያጂው በሰላም እንደማይኖር ያውቀዋል። ይሄ እንግዲህ እና እንደዚህ አይነት አስተሳሰብ ሊኖራቸው ይችላል ብለህ ታስባለህ? ከማዕከላዊ መንግስት ወይም ደግሞ ፌደራል መንግስት ያሉ እንግዲህ ባህር የኛ ነው አሰብ የኛ ነው ብሎ በመንግስት ደረጃ ዲክሌር ከተደረገ ይሄ የጦርነት አዋጅ ነው ለኔ ማለት ነው። የክሌም ነገር አይደለም። የኛም ነው እንኳን ቢሉ አሰብ ኦኬ አብረን ነበርን፣ የጋራ ሴት አለን፣ የጋራ ታሪክ አለን፣ አብረን እንሁን፣ አብረን እንጠቀምበት አይነት ነገር ቢሆን ኖሮ አንድ ነገር ነበር። ይሄ ግን ጭራሽ ኤርትራን እንዳገር ሪኮግናይዝ ሳያደርጉ ባህር የኛ ነው አሰብ የኛ ነው ኤርትራን እንደ ጋዛ እናደርጋታለን ምናምን አይነት ንግግር just ከጦርነት አልተተኮሰም እንጂ ይሄ የጦርነት አዋጅ ይሄ በጣም አለርት የሚያደርግ ነገር ጋዛም እንደተደረገ እናውቃለን ሁላችንም ማለት ነው። ስለዚህ የአቅም ጉዳይ ካልሆነ በስተቀር ወደ ኋላ ሊለች በአብይ ባለው የፐርሰናል ኢጎ እንግዲህ ኢጎ ነው እንግዲህ ሀብትም እሱ ስር ነው፣ ሙሉ የኢትዮጵያ ንብረት እሱ ስር ነው፣ ፓወር እሱ ነው፣ ሁሉም ነገር አለው። ግን የፐርሰናል ኢጎ ከዶሚኔት ካደረገ ወደ ራሱ ጥፋት ነው የሚሄደው ማለት ነው። ወደ ቲቪት ነው የሚገባው ማለት ነው። ስለዚህ ኖርማሊ ሁለት ባላንጣ ወገኖች ሁለቱም ለጦርነት ከተዘጋጁ
ኖርማል አንደር ኖርማል ሰርከምስታንስ ጦርነቱ በቀላሉ አይጀምርም። ምክንያቱም ሁለቱም ተዘጋጅተዋል። ሁለቱም ማን እንደሚያሸንፍ እርግጠኛ ባልሆንበት ጊዜ ጦርነት አይጀመርም። በዚህ መልክ ስናየው መጀመር የለበትም። ምክንያቱም የኢትዮጵያ መንግስትም ከአንገት ታጥቋል። የኤርትራ መንግስትም ብዙ መሳሪያዎችን አግኝቷል በተለያየ መልኩ ማለት ነው። ኢንክሉዲንግ እነዚህ 3 መርከቦች ከዛም በፊት የነበረው ብዙ የትጥቅ ዝግጅት አድርጓል። ሁለቱም ሳይዶች በቂ የሆነ ዝግጅት አድርገዋል እና እንደዚህ አይነት ሰርከምስታንስ ላይ ጦርነት በቀላሉ አይጀምርም፣ መጀመርም የለበትም። ግን አንዳንድ ጊዜ ደግሞ ምን አለ አንተ ተላላኪ ከሆንክ የሚልክህን አካል ነው የሚያዝመው። ስለዚህ ምናልባት ዶክተር አብይን ጦርነት ውስጥ እንዲገባ የሚገፋፉት የውጭ ኃይሎች ካሉ ድሮን አለ፣ በድሮን እናጠቃቸዋለን፣ ያላቸው ታንኮች ባንዴ በድሮን ጣጣደን እንጋለን፣ አሰብ ወዲያውን እንቆጣጠራለን አይነት ነገር በቀላሉ ወደ ጦርነት ሊገባ ይችላል ማለት ነው። ግን መጨረሻው የት እንደሚሆን nobody knows። ምክንያቱም ለኢሳያስ በጦርነት እንዳልኩ የትግራይዋ ጉዳይ ነች የምታሰጋው እንጂ ጦርነት መጀመሩ ለኢሳያስ as long as በርቀት እስከሆነ ድረስ ወዲያውኑ ኢሚኒየንት የሆነ ትረት የህይወቱ ትረት እስከሌለ ድረስ ጦርነትን ማስተዳደር፣ ጦርነትን ማምራት፣ ጦርነትን ማድረግ ስራው ነው ማለት 60 ዓመት ሙሉ የተካነበት ጉዳይ። ስለዚህ ብዙም አያስጨንቀውም ባይ ነኝ። ከፋት አንፃር ማለት በዛ በአሰብ ቢመጡ አሰብን ይለቃል፣ ግን በዚህ ዞሮ በባህር ዳር ሊገባ ይችላል ወይ የት ጦርነቱ የት እንደሚካሄድ እንግዲህ በትራዲሽናሊ እንግዲህ በቦርደር ነበር ጦርነቱ። አሁን ግን ቦርደር ተሻጋሪ ረጃጅም ርቀት የሚሄዱ መሳሪያዎች ባሉበት ሁኔታ እና አሁን ኢትዮጵያ ደግሞ ያለችበት ሁኔታ የአማራ ፋኖ እንቅስቃሴ፣ የኦሮሞ እንቅስቃሴ፣ ሌሎችም እንቅስቃሴ በአፋር በኩልም የሆነ እንቅስቃሴ አለ። ስለዚህ እንትኑ ለመገመት ያስቸግራል። በታሪክ ተመርኩሰን ታሪክ ሲደገም ታሪክን ካነበብን ግን ኃይለ ሥላሴ እንዳደረጉት ኢጎ ኃይለ ሥላሴ ኢጓቸው ነው ፌዴሬሽኑን አፍርሰው ኤርትራን መጠቅለል የፈለጉበት ምክንያት እንጂ እንዳለች ኤርትራ ለፌደራል አካል ፌዴሬሽኑ ሆና ብትቀጥል ምንም አይጎዳቸውም። ስልጣናቸውን ምንም አይነት አደጋ አልነበረው። ግን ያ ምን እንደሆነ ሁላችንም እናውቀው ነው። የኤርትራ ትግል ምን ያህል የኃይለ ሥላሴን ስርዓት እንደጎዳው፣ ከዛም የኤርትራ ትግል ምን ያህል የመንግስቱን ስርዓት እስከመጣል ድረስ እንደደረሰ ይህንን ታሪክ አስመልክተን ካነበብን ይህንን ካየን ይሄም ተመሳሳይ አክሽን ከወሰደ በተመሳሳይ ሁኔታ ሊጠፋ እንደሚችል ነው ምናየው ማለት ነው ታሪኩ ስንመለከት። ያ ግን እዚህ ጋር ደግሞ ሌላ ጥያቄ አለ። እንግዲህ አንተ በኢትዮጵያ ፌደራል መንግስት ደረጃ ያለውን ስትገልጽ ማለት በዛ በኩል ያለው ፍላጎት ወይም ደግሞ ህልምን ስትገልጽ ቆይታል ማለት ነው። በአንድ በኩል ደግሞ ኢሳያስ መጥፋት አለበት፣ ኢሳያስ ጨቋኝ ነው፣ ረጋጭ ነው፣ ኤርትራን ወደ ማቅ ወደ ሲኦል ይዟት የወረደ ኃይል ነው፣ ስለዚህ መነሳት አለበት፣ ከስሩ መነቀል መቻል አለበት፣ ኢሳያስ የሚመራው ኃይል አስተሳሰቡ መነቀል አለበት ተብሎ ኤርትራኖች እንቅስቃሴ በኢትዮጵያ ራሱን እያደራጀ ይገኛል ማለት ነው። ስለዚህ ኢሳያስን ማን ነው መፈንቀል ያለበት? ኦብቪየስሊ ማለት የታወቀ ነው፣ የኤርትራ ኃይል ነው፣ የኤርትራ ወጣት ተቋሚ ኃይል ነው መፈንቀል ያለበት።
ከኢትዮጵያ መንግስት ትንሽ እርዳታ ቢያገኝ ቴክኖሎጂን ሊሆን ይችላል ቴክኖሎጂ መሰል ፋይናንስ ይሄ ግራውንድ ወይም ደግሞ የሚሊታሪ ካምፕ አይነት እሱም ቢያገኝ ምን ኃጢአት አለው ትላለህ አንተ ባንተ? ምክንያቱም አብዛኛው ሰዎች ነው ኃጢአት ነው እኛ በእኛ ነው መቀየር ያለብን ለውጥ ደግሞ ከውስጥ ነው መምጣት ያለበት የሚሉ ኃይሎች አሉና ያንተ አስተያየት እዚህ ላይ ምንድነው? ምንም ኃጢአት የለውም ኢሳያስን ለማስወገድ ምክንያቶችን አምጥቶ ኢሳያስን ለማስወገድ ብዙ ምክንያቶች አሉ። በፌደራል መንግስት ደረጃ ስትመለከተው ታጣቂዎችን በመደገፍ ቦርደር ክሮስ በማድረግ ኤር ስፔሲንግ ክሮስ በማድረግ ምናምን ሰሞኑን ያመጡት ክሶችን ተንተርሶ ኢሳያስ ለማስወገድ ቢነሱ በጣም የተቀደሰ ሀሳብ ነበር። ብዙ ጊዜ እኛ በኦፖዚሽን ደረጃ ብዙ ጊዜ ኢትዮጵያ ስንመላለስ እና ኢትዮጵያ ሆነን ስንንቀሳቀስ አግዙን ይህንን ስርዓት መጣል አለብን አግዙን ብለን ነበር ስንለምናቸው ነበር እና የኢትዮጵያ መንግስት በዛኔ በነበራቸው ፖሊሲ ጣልቃ አንገባም። እኛ የፈለጋችሁት መንቀሳቀስ ትችላላችሁ መደራጀት ትችላላችሁ ሄዳችሁም መታገል ትችላላችሁ እኛ በእኛ ቦርደር ሆናችሁ ግን በእኛ በኢትዮጵያ መሬት ሆናችሁ ግን መጀመር አትችሉም በኢትዮጵያ በኩል ሆናችሁ መተኮስ አትችሉም የሚል አቋም ነው የነበራቸው። እሱ በጣም ጎድቶናል ያ ባለመሆኑ ማለት ነው። እና አሁንም ቢሆን ኢሳያስን አስወግዳለሁ ብሎ ቢነሳ ከመጀመሪያው ቢነሳ የተቀደሰ ሐሳብ ነበር። ሁሉም የኤርትራን ኦፖዚሽን ያለው በሙሉ መሰብሰብ ይችል ነበር። በኢንተርናሽናል ደረጃም ብዙ ሀገሮች ይደግፉት ነበር። የባህር ጉዳይ ሳይነሳ የአሰብ ጉዳይ ሳይነሳ የሉዓላዊነት ጉዳይ ሳይነሳ እንደ ጋዛ አደርጋታለሁ ምናምን የሚለው ነገር ሳይነሳ ማለት ነው። አሁን ግን ነገሩ ተበላሽቷል። ምክንያቱም ኢንቴንሽኑ ኤርትራን መውረር ኤርትራን ማዳከም ኤርትራን ማፍረስ ነው እንጂ ኢሳያስን ማስወገድ ብቻ አይደለም። እና ምናልባት አማካሪ ጥረት ሊሆን ይችላል whatever reason አስቀድሞ ተበላሽቷል። አሁን ዘምታለው ወራለው ቢል ኢሳያስን ለማስወገድ አይደለም። ስለዚህ ትንሽ ጊዜው ያለፈበት ይመስለኛል። ኦኬ ምናልባት ኢሳያስን ለማስወገድ ያለህን ጥርጣሬ ወይም ደግሞ ኢሳያስን ለማስወገድ ብቻ ሳይሆን ኤርትራን ለመያዝ ፍላጎት ያለው ይመስላል የፌደራል ኃይል ማለት ነው። እሱን እንግዲህ ከጊዜ አኳያ የምናየው ይሆናል ማለት ነው። የኤርትራ ተቃዋሚዎች ወይም ደግሞ በይበልጥ ብርጌና ሐመዱ በአዲስ አበባ የራሳቸውን ኦፊስ ከፍተው እንቅስቃሴ ጀምረዋል። ለነሱ ያለ አስተያየት ምንድነው? ወይም ደግሞ እንደ ምክር ቢጤ ያንተ መረዳት በእነሱ ላይ ምን ያህል ነው? ወይም ደግሞ ምንድነው ማድረግ ያለባቸው ትላለህ እንደ አንድ ኤርትራዊ አንተም ያው ተቃዋሚ ስለሆንክ ማለት ነው? well እኔ እዚህ ላይ ምናልባት አንድ በቂ መረጃ የለኝም በቂ እውቀት የለኝም ምን አይነት እንቅስቃሴ ምን አይነት ስምምነት ነው ያደረጉት የሚለው ማለት ነው። ግን ከዲፕሎማቲክ ስራ እዛ ሆነን አፍሪካን ዩኒየን እናገኛለን ዲፕሎማት እናገኛለን እንደ ኦፊስ እንከፍታለን kind of public relation መስራት ይችላል እንደ ማስፈራሪያም እንደንተንም ከዛ አልፎ ግን በሚሊተሪ ኢንጌጅመንት ደረጃ እንትኑን ለመከላከል I don't know እኔ አደገኛ ይመስለኛል። እሱም አደገኛ ምክንያቱም I'm sure እሱ አሰብን እንሰጣለን ባህርን ቀይ ባህርን አሳልፈን እንሰጣለን የሚል አቋም ሊኖራቸው አይችልም። I don't believe ማንም ኤርትራዊ በሆነ ሰዓት ባህርን አሳልፈን ይሰጣሉ ወይንም አሰብን አሳልፈን ይሰጣሉ ብሎ it's not normal ማለት ነው። የግማሽ የሀገር ክፍል ወይ የሆነ ተወሰነ የሀገር ክፍልን ሰተን
ስልጣን እናገኛለን የሚል ኃይል ካለ በኤርትራ ህዝብ በኩል ተቀባይነት የሚያገኝ አይመስለኝም። ግን ለነሱም አደገኛ ይመስለኛል ማለት ክሊር ባልሆነ ወይም ደግሞ የኢትዮጵያ መንግስት ኢንቴንሽኑ ኢሳያስ ማስወገድና ማስወገድ ብቻ ቢሆን ኖሮ ጥሩ ነበር። ለምሳሌ የታንዛኒያ ዩጋንዳ ላይ ኢዲ አሚንን ለማስወገድ የተጠቀመችበት ሁኔታ ስንመለከት ዛሬ ራሱ ፎረም ላይ ነበረ። ኢዲ አሚን ታንዛኒያን ሲወር በዛ ተጠቅማ ሞቢላይዝ አድርጋ ነው ገብታ ኢዲ አሚንን አስወገደች። ኢዲ አሚን አስወግዳ ግን ወጣች እንጂ እዛው ተቆጣጥራ የባለቤትነት ወይ ክሌም ያደረገችው መሬት ወይ ምናምን የለም ማለት ነው። ያ አይነት ኢፌክት መደረግ ይችል ነበር። አሁን ግን በዚህ ባለው ሁኔታ ግን እኔ I rather not comment ነው። ኦኬ ብዙ ኢንፎርሜሽንም ስለሌለ እዛ ላይ እንግዲህ አልጫንህም። እኔም ምናልባት 45 ደቂቃ አድርገናል። ጥሩ ጊዜ የነበረን ይመስለኛል በኔ በኩል። በስተመጨረሻ በዚህ ጉዳይ ላይ ያልተነሳ ወይም ደግሞ የራስህ ማስተላለፍ የምትፈልገው ከዚህ ፕሮግራም ወጣ ያለው መልእክት ካለ እድሉን ሰጣለሁ። እሷን ተጠቀምባት። እንግዲህ አዎ ማለት እኔ የኢትዮጵያውያን በእኛ እድሜ ወይም ከኛ በታች ያሉ ታሪኩን ቢያውቁና የፖለቲካ መሳሪያ ባይሆኑ ጥሩ ነው። በኤርትራ ጉዳይ ለኃይለ ሥላሴ ስርዓት መውደቅ የነበረው ሚና ብዙ ሰው ያውቀዋል፣ መጠናት አለበት። ለደርግ መውደቅ የነበረው ሚና ምን ያህል እንደነበር ብዙ ሰው የሚያውቀው ነው። ጦርነት ከተነሳ ምን ያህል ዳሜጅ እንደሚፈጥር አሁን ኢትዮጵያ ካለችበት ሁኔታ አንፃር አሁን ደግሞ ከኤርትራ ጋር ጦርነት ብትጀምር ምን ያህል የኢኮኖሚክ ሳራ፣ ምን ያህል እድገቱ ወደ ኋላ እንደሚጎተት፣ ምን ያህል ውድመት፣ የሰው ህይወት መጥፋት ምናምን ሊኖር እንደሚችል ከታሪኩንም መማር እንችላለን። አሁን ደግሞ ያለው የቴክኖሎጂ ሁኔታ ደግሞ ያኔ በ30 አመት የጠፋው ውድመት፣ የሰው ህይወት፣ ኢኮኖሚ ጥፋት አሁን በአንድ ወር በአንድ ሳምንት ውስጥ ሊያልቅ የሚችልበት አይነት ሁኔታ ነው ያለው። ቴክኖሎጂው በጣም የተራቀቀ ነው። ብዙ ውድመት ማድረስ የሚችል መሳሪያዎች ያሉበት ነው። ብዙ ህዝብን መጨረስ የሚችል መሳሪያ ነው ያለው እና ጦርነቱ ካሁን በፊት ኤርትራና ትግራይ ነው የነበረው። እንግዲህ ኢማጂን ፖፑሌሽን የኢትዮጵያ ጠቅላላ የኢትዮጵያ ፖፑሌሽን 30 ሚሊዮን እያለ የኤርትራ ህዝብ ፖፑሌሽን 4ኛ ክፍል ያለ ማለት ነው። የኤርትራ ፖፑሌሽን 3 ሚሊዮን ነው እና አንድ አስረኛ ነው የነበረው ማለት ነው። እንግዲህ ጠቅላላ የሬስት ኦፍ ኢትዮጵያ 27 ሚሊዮን ነበረ ማለት ነው። በዛኔ ኤርትራ ፖፑሌሽን 3 ሚሊዮን ነበር ማለት ነው። እና አሁንም ቢሆን የኤርትራ ፖፑሌሽን 3 እና 4 ሚሊዮን ከዛም በላይ አይመስለኝም። አይደለም የተጠና ሴንሰስም አልተደረገም። እና ይሄ ኩሙሌቲቭ ኢፌክት አለው። ጦርነት ፖፑሌሽን እንዳያድግ፣ ኢኮኖሚ እንዳያድግ፣ ህዝብ ኢማጂን ቢያንስ አሁን ኢትዮጵያ 130 ሚሊዮን እስኪ ሲደርስ የኤርትራ ስንት መሆን ነበረበት? በዛ ላይ ካየነው 13 ሚሊዮን 14 ሚሊዮን መሆን መድረስ ነበረበት በአሁኑ ሰዓት። ግን የጦርነት ቀጠና ስለነበረ ህዝብ አይበረክትም፣ ህዝብ ይሰደዳል፣ ፕሮዳክሽን የለም። ኢማጂን የሁለተኛ ዓለም ጦርነት ሲያቆም ይሄ ፖፑሌሽን ቡም የሚባለው ይሄ ቡመር ስቴጅ የሚባሉት ከጦርነቱ በኋላ ማለት ነው። እና ጦርነት ምን ያህል አውዳሚ መሆኑ አሁን ይበልጥ የኢትዮጵያ ህዝብ ያው በየቦታው ጦርነት ስላለ ምን ያህል እያዩት ነው። የኤርትራ ጋር ከሆነ ደግሞ ጦርነት ምን ያህል ህዝብ ሊያልቅ እንደሚችል፣ ምን ያህል የኢትዮጵያ ኢኮኖሚ ሊወድቅ እንደሚችል ካሁኑ በመገንዘብ ወደ ጦርነት ችኮላ ባይደረግ እኔ በጣም አድቫይስ ማለት ፈልጋለሁ።
እንግዲህ አመሰግናለሁ ስለነበረን ፕሮግራም ስለ ጊዜ በጣም አመሰግናለሁ። በሚቀጥለው ሳምንት እንግዲህ እንገናኛለን የሚል ተስፋ አለኝ። እስከዛው ቸር ይግጠመን። በጣም አመሰግናለሁ አቶ ክብሮም። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይሄን መስል ነበር። ከወደዳችሁት እንግዲህ ሼር በማድረግ ላይክ በማድረግ ጀምራችሁ እንደሆነ ተስፋ አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከዛው ሰላም። ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ ከዳሎ ኤርትራዊ ይዓርባሉ